ባይዘው ዶክተር ዛኪርን በጣም ነበር የምከታተለው የሆነ ጊዜ ላይ ማለት ነው። እሺ ዘን ዶክተር ዛኪር አሁን አንተ ጌቹ ሙስሊም እንዳትሆን የያዘህ ትልቁ ነገር ምንድን ነው? እሱ ንገረኝ እስኪ። አጥንተህ ፈልገህ ምናምን ሳይሆን ቤተሰብ ነው እየቀየረህ ነው። ትልቅ ከሆንኩ በኋላማ እንትን ሆኜ ነበር፣ ወጥቼ ነበር ኬት አግኖስቲክ ምናምን ሆኜ ኤቲስትም ሆኜ ኤቴስት ሆነ ነበረ። የሆነ ጊዜ ደግሞ በቃ ሙስሊም ልሆን ነበረ። እሺ ከዛ ወደ ጥንቱ ይመለስ። ባይዘው ዶክተር ዛኪርን በጣም ነበር የምከታተለው የሆነ ጊዜ ላይ ማለት ነው። እሺ ዘን ዶክተር ዛኪር አሁን አንተ ጌቹ ሙስሊም እንዳትሆን የያዘህ ትልቁ ነገር ምንድን ነው? እሱ ንገረኝ እስኪ። አይ ሲጀመር ሁሉንም አይቻለሁ እኔ ከኦርቶዶክስ ውጪ ሁሉንም ሌላውን ቼክ አድርጌያለሁ። ዛሬ ላይ አንተ አሁን ሙስሊም እንዳትሆን የያዘህ ነገር ምንድን ነው? ሙስሊም እንዳልሆን የሚይዘኝ ያው ኢየሱስ ስለምወደው ነው። ኢየሱስ ምን ኢየሱስን ስለምወደው ነው አልኩ። ከሁሉ በላይ እኛም ገባኝ ስለሆነ ኦልሬዲ እኔ ጌቹ እኔ ከአንተ በላይ ነው የምወደው ኢየሱስን። ሙስሊም ነኝ። ሙስሊም መሆን ኢየሱስን እንዳትወድ አያደርግህም። በጣም ነው የምወደው በግሌ ይመቸኛል። አስተምሮቱ ሴንትራሉ እንትኑ ነው። ህይወቱ እንወደዋለን እኛ እና ኢየሱስን መውደድ በፍጹም እንትን አያደርግም። ሌላ ምክንያት ንገረኝ። አይ ሌላ ምክንያት የለኝም። ይሄ ነው እኔ ምክንያቴ። ሙስሊም ሆነ ኢየሱስን መውደድ ትችላለህ። እንዴት ሆነ የምትወደው? እኔ በጣም ነው የምወደው። ይለያያል እኮ ባይ ዘ ዌይ። አሁን አንተ በምትለው አንግል ይገባኛል። አሁን አንተ በምትለው ነብይ ነው የምወደው ነብይ ነው ልትል ትችላለህ። ገብቶሃል? ይሄ የምወደው መውደድ ራሱ ሊይዝ አይችልማ። አሁን ለምሳሌ መውደድ በራሱ ሊይዝ አይችልም። ሌላ ነገር ንገረኝ እስኪ። እዚህ መጥተህ መውደድ ትችላለህ። አይ አሁን አንተ በምታነሳው አንግል ዋናው መስፈርቴ እሱን ነው ሊሆን የሚችለው። እዚህ መጥተህ መውደድ ከቻልክ ሙስሊም አትሆንበት ሪዝን ምንድን ነው? አንድ አይደለማ። ለምንድን ነው አንድ የማይሆነው? አንድ እንዴት ይሆናል? ምን መውደድ ነው? ምን አንተ ታፈቅረዋለህ እንዴ? ስለ መውደድ ነው። መውደድ ነው ትወደዋለህ ወይስ ያንተ ከዛ ይለያል? እኛ ፐርስፔክቱ አሁን ለምሳሌ እናንተ የምትሉት ኢየሱስ እና እኛ የምንለው ኢየሱስ አንድ አይደለም። በምን እንዴ? እኛ የተሰቀለውን ኢየሱስ ክርስቶስን ነው፣ እናንተ ደግሞ ያልተሰቀለውን ነው የምትሉት። ውሸት ነው። ተሰቀለ የሚባለው ነገር ውሸት ስለሆነ ነው ማናምነው እንጂ እውነት ቢሆን እናምን ነበረ እኮ። የተሰቀለው መሆኑ አሁን እኛ የሞተው አሁን ጳውሎስ ምን ይላል? ኢየሱስ ክርስቶስ ለእኛ ካልሞተ ስብከታችን ከንቱ ነው ይላል። ስለዚህ ከዛ አንገር ሲታይ አንድ አይደለም። ግን ለምንድን ነው የሚሞትልን? ምን አጥፍቼ ነው የሚሞትልኝ? እኔ ኦኬ፣ አይ ተው፣ እዛ ውስጥ አንግባ፣ ዝርዝር ሀሳቡን እንግባና ግን አንተ ለእኛ ካልሞተ እኔ ይህን ጉዳይ በጣም ነው ማውራት የምፈልገው። 8 ዓመት ምናምን ሆነኝ ሳወራ እና ለምንድን ነው ለእኔ የሚሞተው ኢየሱስ? ምን አጥፍቼ ነው የሚሞትልኝ? እኔ ስብከት ውስጥ አታስገባኝ። አንተ አሁን አይገባም። ስበክና ስለሰራክ የምን ኃጢአት ማለት የሰው ልጆች በሙሉ ከሚመጡበት አንግል ከአዳም የተነሳ የሰሩና ኃጢአት ስለሆነ ማለት ነው። ከዛ የመጣው ኃጢአት ስላገኘ አዳም በሰራው ኃጢአት ተካፋይ ስለሆነ ምን አገባኝ? አዳም በሰራው ኃጢአት ምን አገባኝ? በጣም ጥሩ ጥያቄ ነው። ምን አገባኝ? እኔ አልነበርኩም ማለት ትችላለህ። አንተ ከምንድን ነው የመጣው? ከአዳም ነው የመጣሁት። ምን አገባኝ ስለ አዳም ኃጢአት? ግን የተካፈልከው ህይወት አለ። ከሱ የተካፈልከው ህይወት አንጻር ኃጢአት ቆይ አዳም ቅጠል በላ። ቅጠል ይሁን ዳብ እሺ አዳም ኃጢአት ሰራ፣ ኩነኔም ሰራ። አዳም ነው መጠያቂ ያለበት። አዳም ነው ጥሩ ነገርም ከሰራ ጥሩ ነገር የሚያገኘው እንጂ እኔም ምን ቤት ነኝ አዳም ባጠፋው የምቀጣው? እኔ ምን አገባኝ ስለ አዳም? ጥሩ ጥያቄ። አንተ ስለ አዳም ምን አገባ? አንተ ግን ህይወትን ከሱ ወስደሃል። ገብቷል? አላህ ነው ህይወትን የሰጠኝ። አይ ማለት ነው። አይ ነው ዛት ግን አንተ በምትለው አንግል ሳይሆን ህይወትን ከወሰድ ነው እኛ የተካፈልነው ከሱ ነው። አንተ የሰው መጀመሪያ ነህ እንዴ? በፍጹም አይደለም። አይ አንተ ራስህ የመጀመሪያ እኛ ማንን ነው የምንመስለው? ህይወትን ከአዳም አይደለም የተካፈልኩት እኔ። ጌታ አምላካችን በሚፈጥረን ጊዜ በእናቶቻችን ማህፀን ውስጥ ሳለን ያው ያደርገናል። እኔ ከአዳም ያወሰድኩት ነገር የለም። እሺ እንዳልከው ይሁንና ህይወትን ከሱ ራሱ ብወስድ እሱ የሰራው መጥፎ ስራና እሱ የሰራው ጥሩ ስራ ይመለከተኛል ወይ ነው? እኔ ያ ይመለከታል። በፍጹም አይመለከተኝም። እሺ ለምሳሌ አንድ እንትን ልንገርህ። አሁን የሰው ልጆች ካገኙት ነገር ከዛ የመጣ ነገር ቢኖር ስልጣንን አግኝተናል። ስልጣን እግዚአብሔር አምላክ ለሰው ልጆች ስልጣንን ሰጥቷቸዋል አይደል? የምን ስልጣን? በምድር ላይ ስልጣን ሰጥቷቸዋል። ከሁሉ በላይ ገዢ እንዲሆኑ ማለት ነው።
እሺ ገዢ እንዲሆኑ አይደል? እሺ እሺ በምን ምክንያት ነው ያገኘነው? ወይም በአዳም ምክንያት አይደለም? አይደለም ስልጣንን ያገኘነው በአዳም ምክንያት አይደለም? አይደለም አይደለም እሺ በቃ ተው፣ አይገባም። አይደለም አዳም አይደለም ስልጣን ጌታ አምላካችን ነው የሚሰጠው። ስለዚህ እኔ ምንም አይ ነው ባላጠፋሁበት ነገር ማለት አይ ነው። ነው እኮ እሺ ቆይ እንደዚህ ነው እግዚአብሔር እኮ ነው የሰጠው። አዳም መልካም ነገር እኛ ግን እኮ አሁን ለምሳሌ ኢየሱስ ሳለ እኛ ውጤቱ ምንድን ነው? አሁን እኛ ምን መሰለህ፣ ይሄ በሁለት አይነት መንገድ ይታያል። ባይዘዌ ከሲኛው አንግል ሳይሆን እኔ በምረዳበት አንግል አለ። ለምሳሌ እሺ የሰው ልጆች ሁለት አይነት ህሳቤ አለ ብያለሁ። ከዚህ በፊትም ከነገርኩህ አላውቅም። ኦሪጂናል ሲን እና ጥንተ አብሶ የሚባል ነገር አለ። እሺ ኦሪጂናል ሲን የሚባለው የሰው ልጆች ማን ነው? ጥንተ አብሶ ልጀምር። ጥንተ አብሶ ማለት የሰው ልጆች መጀመሪያ ላይ ምንም አያውቁም የሚል እንትን ይኖራል። ይሄ ምንም አያውቁም መጀመሪያ ላይ ህጻናቶች ምናምን ካሉ ኃጢአትን አያውቁም፣ ንጹሃኖች ናቸው። እያደጉ ግን ሲመጡ በጊዜ ሂደት ወደ ኃጢአት እንዲሰሩ የአዳም ኔቸር ኢንፍሉዌንስ ያደርጋል የሚል ነገር ነው ያለ። ባይዘው ገብቶሃል እሺ ማለት ነገር ከአዳም የለውም። ኔቸር ቆይ ልጠይቅህ፣ አዳም መልካም ነገራቶችን ሰርቷል። ያ ሰርቷል። የእሱ መልካም ነገር አንተን በትንሣኤ ቀን ይጠቅምሃል? አይጠቅመኝም። ሁለት ባይዘው እኮ የእሱ ጽድቅም ኃጢአቱ ነው የሚጠቅምህ። ኦኬ መልካም ነገር አይወረስም፣ ኃጢአቱ ነው የሚወረሰው። አቤት አቤት። እሺ ቀጥል እስኪ ሌላ ነገር። አልገባም። ባይዘው እኮ እያልኩ ያለሁት ውድቀታችን የሰው ልጆች ስህተት እንዲሰሩ የሆኑት በአዳም ምክንያት የመጣ ውድቀት ነው ማለት ነው። ገብቷል? ጥሩ አይደርሳችሁማ፣ መጥፎ ነው የሚደርሰን። እኔ አሁን ለምሳሌ በአዳም ይፈረድብኛል እያልኩ በአዳም ኃጢአት ይፈረድብኛል እያልኩ አይደለም። ባይዘው ገብቶሃል? ይፈረድብሃል አይደለም እንኳን የሞቱ ኬዝ ላይ ነው። እኔ ምንም ባላጠፋሁበት መጥቶ ሞቼ እልሃለሁ ካለኝ ቆይ ዛሬ ዝሙት ሰራው። እኔ ለኃጢአታችን ሞቷል ኢየሱስ። ዛሬ ዝሙት ሰራው። ዛሬ ለዚህ ዝሙት ሞቷል ኢየሱስ። አዎ ሞቷል። እኔ አልጠየቅማ ዝሙት ስለሰራው ማለት ንስሐ እስከገባ ድረስ ተጠየቀ ማለት ለምን ገባለሁ? ሞቷል እሱ። ለምን ገባለሁ? ትክክል ባይዘዊ ለምን ገባለሁ? እሱ ለአንተ ሞቶልሃል፣ ግን ደግሞ ቅጣት አይቀርልህም፣ ትቀጣለህ። ቆይ ለዚህ ዝሙት ዛሬ ለምሰራው ዝሙት ሞቷል ኢየሱስ። አዎ ሞቶልሃል። ለየትኛውም ኃጢአት ሞቶልሃል። ጥሩ እጠየቃለሁ። አልጠየቅም ዝሙት ስለሰራው። መቼ? ወደፊት እግዚአብሔር ፊት ስንቀርብ። እሺ ንስሐ ከገባ እንትን ላትጠይቅ ትችላለህ። ንስሐ ከገባውማ ኃጢአቴን በራሴን ያስተሰረይኩት፣ ግን የኢየሱስ መሞት ምን ጠቀመ? እዚህ ጋር ነው ለዚህ ዝሙት ማለት መሀላችን ላይ አሁን ዝም ብለው እንትን የሚባል ነገር አለ። አሁን አንተ ዝም ብለህ ተነስተህ እንደናንተ በእግዚአብሔር የሰጠ ህግ አለ። ባይዘው ዝም ብለው ለምሳሌ ተነስቼ እኔ የፈለኩትን ነገር አድርጌ በቃ ተዘዝቻለሁ ንስሐ በጋ ፌር አይደለም፣ ፍትሃዊ አይደለም ማለት ነው። የምጠይቅ ጥያቄ የኢየሱስ ክርስቶስ በመስቀል ላይ መሞት ለዚህ ዝሙት የጠቀመኝ ነገር ምንድን ነው እኮ? ጠቅማል እንዴ? እሱ ከዘላለም እሳት ከዘላለም ሞት ያስመልጣል። ግን ስለ ዘላለም ሞት አይደለም የኔ ጥያቄ። የኢየሱስ በመስቀል ላይ መሞት ዛሬ ለምሰራው ዝሙት ምንድን ነው ጥቅሙ? ዛሬ የሰራው ኃጢአት ለምሳሌ በድክመቴ የሰራው ኃጢአት ማለት ነው፣ ደካማ ሆነ ለሰራው ኃጢአት እግዚአብሔር ፊት ለአንተ እንትን ያደርጋል፣ ይማልድልሃል ማለት ነው። ስለዚህ አልጠየቅም። መጠየቁ ሳይሆን የምትጠየቅበት መንገድ ይለያል። እጠየቃለሁ አልጠየቅም። አሁን ዛሬ ዝሙት ከሰራሁ እሱ ስለሞተልኝ ዛሬ ላይ ውጤቱ ከሆነ እኮ ልትመለስ ትችላለህ። ገብቶሃል? እኔ ስለ ፍርድ ነው የምጠይቅ። ዛሬ ዝሙት ሰርቻለሁ። ኢየሱስ ደግሞ ሞቷል ለዚህ ዝሙት። ፍርዱ ትጠየቃለህ፣ ግን ፍርዱ የተለየ ነው። ለምሳሌ በዘላለም ሞት ደግሞ በገሃነም አይደለም የምትቀጣው። በገሃነም አይደለም የምትቀጣው። እሺ ያ በሚቀጣ መንገድ ይቀጣል እግዚአብሔር። ገሃነም አያስገባኝም። ገሃነም አያስገባኝም። አትገባም። ሰው ገደልኩ። ሰው ስለገደልኩ ገሃነም አልገባማ። ያ ምንም ብሰራ ገሃነም አልገባማ እኮ። ሰው ባደረገው መመለሱ ነው ዋናው። ንስሐ ሆነ መግባቱ ነው። ባይዘው ንስሐ አይደለም በኢየሱስ ሞት ንስሐ አለ። ንስሐው እንተው። የኢየሱስ ሞት ላይ እናውራ። የኢየሱስ ሞት ነው ወይስ ንስሐው ነው የሚጠቅመው? ሁለቱም ነው እንጂ የሚጠቅመው። ንስሐው ማለት እኮ የኢየሱስ ሞትን ወደ ማቅረብ ማለት ነው። ንስሐ ከገባው ሲጀመር ምን ያደርግልኛል? እንዴት ነገርኩህ እኮ። ንስሐ ገብቼ ፈጣሪ ይግደኛል። ፈጣሪ ወደ እኔ ከመጣችሁ ከተጸጸታችሁ ምራችኋለሁ ብለዋል። ስለዚህ እኔ ንስሐ ከሆነ የሚጠቅመኝ እሱ ሞት አልሞተ ምንድን ነው ጥቅሙ? ፍትሃዊ አይደለም። ምንድን ነው ፍትሃዊ ያሉ ነው እንዴ? ዝም ብሎ አሁን እኔ ዝም ብዬ ተነስቼ ብድግ ብዬ ሰው ገደልኩ። ከዛ ተነስቼ ደግሞ አንተ ምድራዊ ራሱ ቢሆን እኮ ምድራዊ እንኳን ቢሆን ፍትሃዊ አይደለም። ዝም ብሎ አንድ ሰው ገድሎ ተነስቶ ከዛ በኋላ እግዚአብሔር ፊት ተሰጥቻለሁ ቢል ኢዝ ኖት ፌር፣ ፍትሃዊ አይሆንም። ፍትሃዊ የሚሆነው ለዛ ነገር ለድላ እኮ ሰው ከገደለማ ምድራዊ ቅጣት ይጠብቋል። ምድራዊ ቅጣት አለ። ከዛ ንስሐ ከገባ ግን ይቅር ይባላል ነው። አሁን እዚህ ጋር
ይሄ እኮ ንስሐው ከአንተ ከሆነ አሁን ንስሐ እኮ ከገባ ቆይ 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 የጠየቀኝ እንደዚህ ያለው እናድርግ ሳላም እንደዚህ እናድርጋ ዝሙት ሰርቷል ሰውየው ሰው ገድሏል ክርስቶስ ደግሞ ለእነዚህ ሞቷል አይደለ ለሁለቱም ኦፍ ኮርስ ያ ንስሐውን እናጥፋ አልገባም ንስሐ ሞቱ ብቻ የክርስቶስ ሞቱ ብቻ ይጠቅሟል እንዴ ንስሐ ማለት እኮ በኢየሱስ ካላመነ ታዲያ ምንም ነው ንስሐ የገባው ኖ በክርስቶስ ሞትና ትንሣኤ አምኗል በስቅለቱ ለኃጢአታችን መሞቱንም አምነዋል ይሄ ሰው ንስሐ ግን አልገባም ይሄ የኢየሱስ ክርስቶስ ሞት ዝሙትና ይህን ኃጢአቱን ያስተሰርያል ወይ አዎ ያስተሰርያል ንስሐ ሳይገባ ማለት ንስሐ ሳይገባማ ንስሐ በኢየሱስ አምኗል አምኗል ንስሐ አልገባም ኦኬ በኢየሱስ ካመነ ከዛ ደግሞ ስህተት ሰርቷል ከዛ ደግሞ ከሞተ ኢሚዲየት ከሞተ የንስሐ ኦፖርቹኒቲ ካለው ይገባል ካልገባ ደግሞ ያው ንስሐ አልገባም በራሱ ምክንያት ንስሐ አልገባም ኦፖርቹኒቲ ምናምን ተው በራሱ ሪዝን ንስሐ አልገባም ይሄ ሰው ገሃነም ግን አይገባም ገሃነም ግን አይገባማ ይቸመው ይመቸው ከዚህ በላይ ምን አለ ገሃነም ካልገባችሁ ተረሻሸኑ ገሃነም አያስገባችሁም እና እንደዛ ማለት አይደለም ባይዘው አንተ እንደምትለው ገሃነም ካልገባ ለአንተ ልጠይቅ አንግሉ ወደ አንተ አዙርና አሁን አንድ ሰው በአላህ ቢያምንና በመልእክተኛው አመነ ዝሙት ቢሰራ ይገባል አይገባም ይገባል ይቀጠዋል ለዘላለም ግን አይቆይም በአላህ አመነ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አምነዋል ይሄ ሰው ዝሙት ሰርቷል አይደለ የዝሙትን ያህል በሲኦል ውስጥ ይቀጣል የዝሙትን ያህል ይቀጣና ጌታ አምላካችን ከሲኦል ያወጣዋል ይላል ሐዲሳችን ታዲያ ከኔ ምን ተለያው ነው አንተ ማለት አንተ ለዘላለም በእሳት ውስጥ ትቆያለህ ለዘላለም አይደለም እኔ አይደለም ያልኩ እኔ ሳይሆን ካፊር ስለሆንኩ እያልኩ ያለው ሳይሆን እኔ ከነገርኩህ ሐሳብ ምን ተለየ አንተ ከነገርከኝማ በኢየሱስ ይመን አልክ እሺ ይመን ዝሙት ይስራ ይግደል ቅጣት የሚባል ነገር የለም አልክ አንተ ቅጣት የሚባል ነገር የለም አልክ ብያለሁ አዎ አይገባም ብለሃል ቅጣት አለው ቅጣቱ ግን የዘላለም ፍርድ አይደለም ነው ያልኩት ቅጣቱ በጀሃነም ውስጥ መቆየት አይደለም ዘላለም ሲኦል አይገባም ብለሃል አንተና ሲኦልና ገሃነም ይለያያል ባይ የተለያዩ ናቸው ከሞተ በኋላ እሳት አይገባም ብለሃል ከሞተ በኋላ ይገባል እሺ አንተ አስተምሮ ይገባል የኔ ባስተምሮ ይገባል ይወርዳል ወደ ሄል ይወርዳል ወደ እሳት ይወርዳል ከዛ የኃጢአቱን የጥፋቱን ያህል ከተቀጣ በኋላ ጌታ አምላካችን እሱ ላይ ስላላሻረከ ሌላ አምላክ ስላላመለከ ያወጣዋል ኦኬ ጥሩ እኮ ታዲያ እኔ ከነገርኩህ አንግል አሁን የሚቀጣው አቀጣጥ እኮ ያንተ ገድሎ ሰርቆ ወደ ገሃነም አይገባም ቅጣቱ ይቀጣል የሚቀጣበት ቅጣት ግን እንትን አልተነገረም ነው እንጂ መቀጣቱ አይቀርም ምንድን ነው የሚቀጣው ሁላችንም በጥፊ ነው በጥፊ ነው አይ አታሽፋት ሲሪየስ እየተናገረ እሺ እንዴት ነው የሚቀጣው ይቆረጥጣል እንዴት ነው በሚቀጥለው ዓለም የሚቀጣው ቅጣት ይቀጣል ነው የሚቀጣበት ግን የዘላለም ፍርድ ባይዘው እኮ የዘላለም ፍርድ አይደለም የዘላለም ፍርድ ከሆነ አንዴ ከገባበት ወጣ ገባ የምትልበት እንትን አይደለም እሺ በምን ነው የሚቀጣው ነው ነገር እንደዛ አሁን አንተ በምትለው አንግል ያንተ እኮ በዛ አንግል ጨዋታ ነው ማለት እኮ ነው ለምን ነው ጨዋታ ለምሳሌ አንድ ሰው እንዴ ለምን ነው ጨዋታ ፍትሃዊ ነው እንጂ ለምሳሌ አንድ ሰው ገደለ አንድ ሰው ደግሞ 5 ብር ሰረቀ ሁለቱም ይታሰራሉ ይሄኛው ስንት ዓመት ነው የሚታሰረው ይሄኛው እኩል የሚታሰሩት እኩል አይታሰሩም ይሄኛው ቢያንስ 20 ዓመት ሊታሰር ይችላል ሰው የገደለው 5 ብር የሰረቀው ደግሞ 2 ወር ሊታሰር ይችላል እንደዛ ከሆነ የእስልምና ፍትህም እንደዚህ ነው እንዴት አንተ የምትቀጣው በኃጢአት ልክ ነው ይላል እስልምና ለምሳሌ ሁለት ብር የሰረቀው ሰውዬ ገሃነም ይገባል እኮ ነገ 20 ሰው የገደለ ሰውዬም ገሃነም ይገባል ግን እኩል አይቀጡም ይሄ የቅጣቱን ያህል የጥፋቱን ያህል ይቀጣል ይሄኛውም የጥፋቱን ያህል ይቀጣል ምኑ ነው ይሄ ጨዋታ የሆነው ፍትሃዊ ነው እንጂ እሺ ፍትሃዊ ነው እሺ ስለዚህ በዚህ አንግል እንሂድና አንድም ሰው አይቀርም ማለት ነው በእናንተ አስተምሮ አንድ ሰው ሳይገባ አይወጣም ማለት ነው ጌታ አምላካችን መሐሪ ነው ምን ያህል መሰለህ ይሄን ሐዲስ ላንብብ መሐሪ ነው አትበላ በጥፋቱ የሚቀጣ ከሆነ የጥፋቱን ያህል ይቀጣል ምን መሰለህ ጌታ አምላካችን መሐሪ ነው እንደውም አንድ የቁርአን አንቀጽ ሳይሆን ሐዲስ አልቁድሲ በጣም ወዶ ሐዲስ ነው እና ላንብብልህ የሚማርክ እሺ ሐዲስ አልቁድሲ ይሄን ነው ደግሞ እንዳያስቸግረኝ 34ኛው ሐዲስ አንዴ
አይ ሆስፖል አብራ እየተመታ ኔትወርክ ኦኬ መጣ መሰለኝ። ላንብብልህ ቆይ እኛ ምን እንደምናምን የሀበሻ ኔትወርክ። እሺ ምን ይላል መሰለህ ሐዲስ አልቁድሲ ላይ አላህ ሲናገር ቃል አላሁ ተዓላ ይላል ሀያሉ አላህ እንደዚህ አለ፣ የብነ አደም አንተ የአዳም ልጅ ሆይ አለ። ለሁላችን ነው የአዳም ልጆች ይለናል። ኢነከ ማ ደዐውተኒ ወረጀውተኒ ይላል። ወደ እኔ እስከመጣችሁና እኔን እስከተጣራችሁ ድረስ ገፈርቱ ለክ እኔ ይቅርላችኋለሁ አለ። አላማ ካነ ሚንከ ወላ ኡባሊ ለሰራችሁት እኩይ ድርጊት ለሰራችሁት ኃጢአት ቂም አልይዝባችሁም ይላል። ቂም አልይዝባችሁም። የብነ አደም የአዳም ልጅ ሆይ ለው በለገት ዙኑቡከ ዐናነ ሰማይ ለው በለገት ዙኑቡከ ዐናነ ሰማይ የአንተ ኃጢአት ገዝፎ አለ በጣም ግዙፍ ሆኖ የሰማይ ዳመና ጋር ድረስ እንኳን ቢደርስ አለ ኃጢአታችሁ ገዝፎ በጣም ከመግዘፉ የተነሳ የሰማይ ዳመና ጋር ቢደርስ አለ በጣም ሜታፎሪካል ኤክስፕሬሽን ግን የኃጢአትም ብዛት ያመላክታል። ኃጢአታችሁ በጣም ቢበዛ የሰማይ ዳመና ጋር እንኳን ቢደርስ ሱመ እስተግፈርተኒ ከዛ ምህረትን ብትጠይቀኝ እኔን አለ ገፈርቱ ለክ እኔ ይቅር እልሃለሁ። የብነ አደም የአዳም ልጅ ሆይ ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ እስከ ምድር ድረስ እንደ ምድር ያህል የገዘፈ ኃጢአት እንኳን ብትሰራ ሱመ ለቀይተኒ በጣም ትልቅ ኃጢአት ሰርተህ አለ በጣም ግዙፍ ኃጢአት ሰርተህ እንደ ምድር የሚተልቅ የምድርን ወለል የሚሞላ ኃጢአትን ብትሰራ እና ሱመ ለቀይተኒ እንደዛው ወደ እኔ ብትመጣ አለ ግን ወደ እኔ ስትመጣ ላ ቱሽሪክ ቢ ሸይአ እኔ ላይ ማንንም ባታጋራ አለ ኃጢአተኛ ሆነህ ምንም ሳታጋራ ወደ እኔ ብትመጣ ለአተይቱከ ቢቁራቢሃ መግፊራ አንተ ከሰራኸው ኃጢአት የሚበልጥ ደግሞ የኔ ምህረት አለ አለ። እኔ ወደ አንተ እመጣለሁ አንተ ከሰራኸው ኃጢአት በላይ የሚገዝፍ የሆነ ምህረት ይዤ ወደ አንተ እመጣለሁ ይላል። ስለዚህ ከሰራችሁት ኃጢአት በላይ ግዙፍ እንኳን ኃጢአት ቢሆን ኃጢአታችሁ ከዛ ኃጢአታችሁ በላይ ደግሞ የኔ ምህረት ይቀርማልና የኔ ምህረት ይበልጣልና እኔ ምህረት ላደርግላችሁ እችላለሁ ይላል። ሶ ጌታ አምላካችን ብቸኛው ፈራጅ ነው። አንድም ምንም ያህል የገዘፈ ኃጢአት ብትሰራ ምህረት አደርግላችኋለሁ ይላል። የፍርድ ባለቤት እሱ ብቻ ነውና ከፈለገ ደግሞ ይቀጣል የቅጣትን የኃጢአትህን ያህል። ስለዚህ ሁለቱንም ምርጫ ጌታ አምላካችን ይጠቀማል። ከፈለገ ምህረት ያደርግልሃል፣ ከፈለገ ደግሞ ማንም የሚጠይቀው አካል የለምና ይቀጣሃል። የፈለገውን ነገር ያደርጋሉ። ፈዓሉ ሊማ ዩሪድ ነው። እሺ ቀጥለው። ኦኬ እሺ እንደዛ ከሆነ አሁን እኮ ፍትሃዊ አይደለም ማለት እኮ ነው። የፈለገውን ኃጢአት ሰራ ገብተዋል። የፈለገውን ኃጢአት ሰራ ዘንድ ደግሞ አሁን ግድያ ነው። ሰው ገድያለሁ የትልቁ ኃጢአት ግድያ ነው ነው ከሽርክ ቀጥሎ ማለት ነው። ሽርክ ናውጣና እሺ ዘን ከዛ ይሄ ሰውዬ ይማራል አይማርም? ሰው ከገደለ ሰው ገድሏል። እሺ ነገርኩህ እኮ ጌታ አምላካችን የፈለገው ነገር ያደርጋል። አንድም ይምረዋል፣ አንድም ይቀጠዋል። ከፈለገ ይምረዋል፣ ከፈለገ ደግሞ ይቀጠዋል። ነገር ግን ሽርክ ስላልሰራ የኃጢአቱን ያህል ከቀጣው በኋላ ለዘላለም አያቆየውም፣ ያወጣዋል። ታታ እንደዛ ነው። ከኔ እኮ አይለይም። አሁን እየተናገርክ ያለው ነገር ከኔ ምንም አይለይም። ያንተ ጭራሽ የማይቀጣው ነው የምልህ። የኛ እኮ ተቀጣው ነው የሚወጣው፣ ያንተ አይቀጣም፣ አይገባም። የማይቀጣው የሚለውን እኮ ነው ያላመጣው አንተ ብለሃል። ምንድነው ገሃነም አይገባም ነው ያልከው? ገሃነም አይገባም ብለሃል። ያ የሚቀጣበት ባይዘው የሚቀጣበት እንትን ይለያያል። በምንድነው? እሺ ቀጣይ ዓለም በምንድነው የሚቀጣው? ገሃነም ካልገባ ይገረፍ። አሁን እኮ ያንተ በቃ የቅጣት መንገዶች ሊኖሩ ይችላሉ። አንተ ሰማይን አይተሃል መጣ። እንዴት ይቀጣል ነው? ከገሃነም ውጪ እሺ በምንድነው የሚቀጣው? ኦፍ ኮርስ ቅጣቱ እኮ የተለያየ ሊሆን ይችላል። የተለያየ ነው በቃ እንጂ አሁን እኮ ሰዓት ውስጥ ከገባ አንዴ ፍርድ ከተደረገብህ ባይዘው እንደኛ አስተምሮና በእናንተ አስተምሮ ሊለያይ ይችላል። አሁን እናንተ አንዴ የተዘጋጀው ፐርፐዙ ራሱ ለሰው ልጆች ስለሆነ ለሰው ልጆችና ስለሆነ እኛ ግን ለመላእክት ስለዘጋጀ ነው። አንዴ ነው ፍርድ ሰው ልጆች ላይ የሚደረገው። ምኑ ለመላእክት ተዘጋጀው? ለመላእክት ነው፣ ለወደቁ መላእክቶች ነው የተዘጋጀው። ባይዘው ለሰው ልጆች አይደለም። ዋናው ፐርፐዙ ምኑ ሲሆን ራሱ ለእነሱ የተዘጋጀውን እግረ መንገዳችንን የምንገባው እግረ መንገዳችን ሳይሆን አንተ ስለተከታልኩ ለእኛ አልተዘጋጀም ብለሃል። ለወደቁ መላእክት ነው የተዘጋጀው ሲሆን ብለሃል እኮ። እኛ እግረ መንገዳችንን ነው የምንገባው። እንደዛ ከሆነ እግረ መንገዳችንን አንድ የሚደረገው ባይዘው ሲኦል ላይ አውራኝ። ሲኦል ለሰው ልጅ አይደለም የተዘጋጀው ብለሃል። ለምንድን ነው የምንገባው ታዲያ? ለምንድን ነው የምንገባው? እኔ እናንተ ስለተባበርክ ነው። ከእሱ ጋር ስለተባበርክ። ከማን ጋር? ለእኔ አልተዘጋጀማ ቦታው። ለአንተ አልተዘጋጀም። ዋናው ፐርፐሱ ለአንተ አልተዘጋጀም። አንተ ግን ተቀላቀል። ለምንድን ነው የምገባው ታዲያ? ለእኔ ካልተዘጋጀ? እሺ ለምሳሌ እንደዛ እንትን ላድርግልህ። አንድ ፕሮግራም ተዘጋጀ እንበል። እሺ ማለት ነው። ለማን የተዘጋጀ ፕሮግራም? ቆይ ላስረዳ። ለማን የተዘጋጀ?
ሰርግ እንበለው። እሺ እሺ ሰርግ ሰርግ ዋናው ፐርፐዙ ለማን ነው የሚዘጋጀው? ችግሩ እናንተ ደግሞ ዋናው ፐርፐዙ ስትል ምሳሌ አይገባችሁም። ኖ ዋናው ፐርፐዙ ና ቆይ ሰርግ ዋናው ፐርፐዙ ለማን ነው የሚዘጋጀው ለሚለው ከሆነ ሰርግ ፕሮግራም ላይ እንግዲህ ከጅምሩ የሚጠሩ ታዳሚዎች አሉ። ታዳሚዎች ፍታ ለማድረግ ነው የሚዘጋጀው። ዋናው ሜጀሩ ለሰዎች ነው የሚዘጋጀው። አረ ዋናው ነው የሚለው። ሰርግ ከተባለ ድግስ ከሆነ ድግስ የሚዘጋጀው ለሚጠሩት ነው። ዋናው ዓላማው ለማን ነው? ዋናው እነሱ ተጋብተው እኮ ሰርግ ከደገሱ ድግሱ ለህዝብ ነው። ለባልና ለሚስቱ ነው አይደለም። ዋናው ዓላማው አይደለም። ሌላው ተካፋይ ነው። ሰርግ ማለት በራሱ ድግስ ማለት ነው። ድግስ የሚዘጋጀው ለሰዎች ነው። ድግሱ ዋናው ዓላማው ምንድን ነው? ሁለቱ ሰዎች አንድ ሊሆኑ ባልና ሚስት ያን ሁላ ምግብ እንዲበሉ አይደለም የሚዘጋጀው። ባልና ሚስት ማለት ነው ያን ሁላ ምግብ እንዲበሉ አይደለም እኮ። ድግስ ከተባለ ለህዝብ ነው የሚዘጋጀው ድግስ። ድግሱማ ዋናው ምግቡን ለምን ነው የሚያዘጋጁት? አላገባም እንዴ? ሰዎቹ ተስማምተው አንዴ ቆይ አግብቻለሁ። ሰዎቹ ተስማምተው ተጋብተዋል። ሰርጉ ታዲያ ተጋቡ በኋላ ሰርግ ከሆነ ግን አንዴ አዳምጣ። ሰዎቹ ተስማምተው ተጋብተው ከጨረሱ በኋላ ሰርግ ከተባለ ግን ሰርግ ድግስ ነውና ድግሱ ለህዝብ ነው የሚዘጋጀው። ያ ዋናው ዓላማው ግን ለማን ነው? ዋናው ዓላማ ብሎ ነገር የለም። ይኸውልህ ዋና ዓላማ ብሎ ነገር የለም። ከተጋቡ በኋላ ነው ድግስ የሚዘጋጀው። ድግስ ለህዝብ ነው የሚዘጋጀው። ሌላ ምሳሌ ስጠኝ። በመድኃኒዓለም አንተ አውቀህ ነው እንዴት አላመጣም? ሌላ ምሳሌ ውሰድ። ይሄ አይሆንም። እሺ ቆይ በቃ ሌላ ምሳሌ ምን ልሰደልህ? ባይዞ ለኛ ለሙስሊሞች ይሄ ምሳሌ አይሆንም። ታውቃለህ? ምክንያቱም ሰርግ በእስልምናችን ማለት ነው ከሰርግ በፊት ኒካህ የሚባል ፕሮግራም አለ። ታውቃለህ? ለኛ እንደማይሆን ልንገርህ። በእስልምና ኒካህ ይባላል። እሺ ኒካህ ይባላል። ኒካህ በቃ ባልና ሚስት ሙሉ ያለው ነገር የሚጨርሱት ነገር ነው። ይሄ በቂ ነው በእስልምናችን። አንድ ሰው ኒካህ ካደረገ ሚስቱ ትሆናለች። ኒካህ ካደረገ ሚስቱ ትሆናለች፣ ባሏ ይሆናል። ሰርግ ግን ግዴታ አይደለም በእስልምናችን። ሰርግ ኖር አልኖረ ግን ሰርግን ለህዝብ ነው የሚደግሱት። ህዝብ እንዲበላ ነው የሚደገሰው እንጂ እስልምናችን የሚፈቅደው ኒካሁን ነው። ሰርግ ግን ለህዝብ ነው የሚዘጋጀው። ይሄኛው አሁን እንደ መሰለህ ሰርጉ ዋናው ሰርግ እንደ ክርስትና ነው የነበረው። ዋናው ኒካህ ነው በእስልምናችን። ሰርግ ደግሞ ለህዝብ ነው የሚዘጋጀው። ኒካህ የሚዘጋጀው ለባልና ለሚስት ነው። ሰርግ የሚዘጋጀው ለህዝብ ነው በእስልምናችን። ዋናው ዓላማ ሌላ ፐርፌክት አብሮ አሁን የመጣልኝ ሀሳብ ሌላ ምሳሌ አምጣ። አይሆንም ካሉና በለቅሶ ይሞክረው ሳላ። እሺ ጌቹ ሌላ ለቅሶ ለማን ነው የሚያለቅሱት? እሺ ሌላ ጃስሚን ከኔ ጋር አታውሪ። እኔ ጃስሚንን ልናገራት እችላለሁ። ስለዚህ አትወዳትማ። ለዛ ነው ከተቤቱ ስለሆነ አረሳውልሽ። እሺ ለማንኛውም ፐርፌክት ኤግዛምፕል ምን ላምጣልህ? እሺ ንገሪኝ። ለምሳሌ እንደዚህ ለምሳሌ ማለት ነው አሪፍ ምሳሌ አግኝቼልህ ነበረ። አግብተሃል? አይ አላገባሁም ማለት ነው። በቃ ተው ፈልግ እራስህ ሌላ ምሳሌ። ምን አይ በቃ ተው አንተ ለምሳሌ እንደዚህ ብለህ ተረዳ። በቃ አንተ የዛ ነገር ተካፋይ አይደለም። ባጭሩ የዛ ነገር ተካፋይ አይደለም። ዋናው ዓላማው ግን ለአንተ አልተዘጋጀም። ለምን ገባ? ግን ደግሞ ተካፋይ የመሆን ምርጫ ስላለህ ነው። ለዛ ነገር እግረ መንገዴ ነው የምገባው። እኔ አሁን ገባኝ። በቃ እግረ መንገዴ ነው የምገባው እንጂ ለእኔ ተዘጋጅቶ አይደለም። ዋና እግረ መንገድ ሳይሆን እንደ እንትንም ሳይሆን እንደ ጆክ አታርግበትና ቃል ሳይሆን ወላሂ አይደለም። ለምሳሌ ማለት ነው አንተ ለአንተ ያልተዘጋጀውን ፕሮግራም እየሄድክ ነው። ወደኛ ቤት እየመጣህ ነው እንበል አንተ እና የሆነ ሰርግ መንገድ ላይ አለ። ጎራ ብትል ማለት ነው አንተ ያልተጠራህበት ሰርግ ላይ ጎራ ብትል አንተ አልተጠራህም፣ ካርድ አልተሰጠህም፣ ግን ጎራ ብለሃል። እግረ መንገድህን ነው የገባኸው። አዎ በቃ እንደዛ አይደል? ስለዚህ እግረ መንገድ ነው አንተ ተከፍቶ ለኛ ለመላእክት የተዘጋጀውን ገሃነም እግረ መንገዳችንን ነው የምንገባው ሁላችን። እሱ ጋር ስለተባበረን የእሱን ሀሳብ ስለደገፍን ማለት ነው። እግረ መንገዴንማ አልገባትም። እሺ አይ የምሬን ነው። እንትን አታድርገው አንተ ችግር ታሾፋለህ ሊሆን ሳይሆን እኔ ለኛ ሳይዘጋጅ ኦኬ እሺ ኮንሰፕት ከሆነ እሱ ባነሳው ሀሳብ ከሆነ ኦልሬዲ ሲኦል አይገቡም ማለት አንድ ሰው ሰውን ቢገድልም ምንም ቢልም ሲኦል አይገባም። በቃ አይደለ እግዚአብሔር ይምረዋል አይደል? እሱ ያነሳው ኮንሰፕት እንደዛ ነው። መርሐባ አይተህ ከሆነ የሆነ አንድ ሰው ነበረና ለምንድን ነው አላህ ጀሃነም በሰዎች ላይ ለምንድን ነው ጀሃነም የፈጠረው እና ለምን በጀሃነም ይቀጣቸዋል ብሎ የሚያስብ ሰው ነበረ። ከዛ ይህ ሰው አንድ ቀን በበረሃ ላይ እየሄደ ምን ያገኛል? 4 ሽፍቶች አንዲትን ነፍሰ ጡርን ሴት ይዘው
አራቱም እየተፈራረቁ ደፈሯትና ከዛ ልክ እግዚአብሔር ያደረግ እንደነበረው ልጇን ቀደው ምናምን ነገር አውጥተው መሬት ላይ ጥለው በጣም አሰቃዩት። አትሳደቢ እና አየና ወላሂ እየተሳደብኩ አይደለም፣ ወላሂ እየተሳደብ ባይደው ጌቻው ላይ ወለ ተሳደብሽ የምትለኝ አንተ ሳላህ የለም እግዚአብሔር ሆዳቸው ላይ ያለውን ልጅ አስቀድዶ እንትን ያለውን ይኸው እሺ ያሳይክ። ለምንድን ነው እኔ መጽሐፋችሁ ላይ ያለውን ነገር ስናገር ለምንድን ነው የተሳደብኩ የሚመስላችሁ? በእውቀት ነው የሌለ ነገር ለምንድን ነው የምትለኝ እኮ? ይኸው ሳላህ አውጣለት። እሺ እሱን ጥቅስ አንዴ። እሺ በቃ ችግር የለውም። እሺ አውጣለት እሱን ጥቅስ። ከዛ አይደለም በላይ እሺ አንብበው። እሺ ምንድን ነው የሚለው? ኦሬዲ አላነበብኩትም። እንደዚህ ነገር አታውሪ። በቃ የሌለ ሀሳብ እኮ ይኸው እሺ የሌለ ይኸው በሰማርያ በአምላክ ወላምጻለች እና በደውላን ትሸከማለች፣ በሰይፍ የሚወግዳሉ፣ ህፃናትም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። እሺ ምን አጠፋው? እኔ መጽሐፉ እኮ ነው ያለው። ለምንድን ነው እኔን የምትወቅሰኝ? አይገባሽም። አሳብ ትቅደፊ አትበለኝ። አይገባሽም። እሺ ሀሳቡ ምንድን ነው ይቀዳሉ ሲባል? ያ እኔ አላነበብኩትም፣ ግን እንደዛ ነገር በመጽሐፉ በቃ ስለዚህ ካላነበብከው እኮ ስለዚህ ካላነበብከው አላነበብኩትም እና አላውቅም በል። እናውን ሀሳቤን ልጨርስ። ለማንኛውም እና ይሄ ሰው ምን አለ? አላህ ሱብሓነሁ ወተዓላ ለእነዚህ ሰዎች ጀሃነምን ባይፈጥር ምን ይፈጥር ነበረ? ማለት ከጀሃነም የተነሳ ከጀሃነም ውጭ ምን ይገባቸው ነበረ? ምክንያቱም አላህ ምንድን ነው በደልናሁም ጁሉደን ገይረሃ ሊየዙቁ ልዐዛብ። ልክ ቆዳቸው እንትን ሲል ሌላ ጅሉድ እንቀይርላቸዋለን። ለምን? ሊየዙቁ ልዐዛብ። ይቺ ናርን ጀሃነምን እንዲቀምሷት አይደለ? አሁን እንደው ለእነዚህ ሰዎች በክርስትና ምንድን ነው ፍትሃቸው? ምንድን ነው እግዚአብሔር ሊቀጣቸው የሚችለው? ጌች መልስልኝ። ኢቨን ሴቷ ራሱ ፍትህ አታገኝም ማለት እኮ ነው አይደለ? ሳላህ እንዲህ የተደረገችዋ ሴት ራሱ በቃ ኦልሬዲ አንዴ የተገላለች ፍትህ አታገኝም ማለት ነው ከማራቸው። እና ይህንን እስኪ ይጠይቅልኝ። ግን ጌቾ እሷ የምትለው እንደዚህ ለሚበደሉ ሴቶች ወይ ሰዎች ከገሃነም የሚበልጥ ሌላ ቅጣት ምን ሊኖር ይችላል ነው። እስኪ መልስላት። እሺ ለማንኛውም አንደኛ ይሄ የአንድ ሰው ያመነ ሰው ባህሪ አይደለም እና ያመነ ሰው ባህሪያቶች የሚባል ነገር አለ። አንድ ሰው በእግዚአብሔር የሚያምን ከሆነ ሽፍታ ወይ ዱርዬ መሆን አይችልም። አንድ ይሄ ስህተት እንትን ነው። ይሄ ጭራሽ የማይሆን ሀሳብ ነው። አንደኛ ካነሳሽው አንግል ስህተት አለብሽ። አንድ ያመነ ሰው በእግዚአብሔር አምናለሁ በኢየሱስ አምናለሁ የሚል ሰው የፍቅር ሰው ነው። ሲጀመር ግድያ ላይ ማድፈር ላይ አይደለም። ይሄ የሰይጣን የአጋንንት ስራ ነው እና ከአጋንንቱ ጋር ኦልሬዲ ስለተባበረ ቅጣቱ የሚሆነውን ይቀጣል። እኔ ስላመነ ሰው ነው እያወራ ያለሁት። አንቺ ደግሞ ስለ አንድ ወንበዴ ሰው ነው ያወራሽው። ለማቹ ለሚገደለው ሰው ከገሃነም የሚበልጥ ምን ፍትህ ሊኖር ይችላል ነው? ለሚገደለው ሰው እንዴት? በሚቀጥለው ዓለም እግዚአብሔር በገሃነም አይቀጣቸውም አይደለ? ገዳይ ራሱ ቢሆን በኢየሱስ ካመነ ያመነ ሰው ውጤትና የሽፍታ ሰው ባህሪ ለይ መጀመሪያ ለተለይ ማለት ይሳስላል። ቅድም ሰው ገድሎ ማለት ነው። አንድ ክርስቲያን ሰው ከገደለ በሚመጣው ዓለም በኢየሱስ ክርስቶስ በማመኑ አይገድልም። ገሃነም አይገባም። ቀላል እኮ ባነሳቸው አንድ አልሸባብ ውስጥ ያለ ሰው አልሸባብ ውስጥ አሸባሪ የሆነ ሰው ሙስሊም ነው ሙስሊም አይደለም? ቅድም እኮ ነገር ያለው ጌቾ እባክህ። አይ ነው በለኝ። እሺ የትኛውም ሃይማኖት ተከታይ ሆኖ ወንጀለኛ ይሆናል። እና አልሸባብም ሙስሊም ክርስቲያንም አይሁድም ሊኖረው ይችላል። ቡድኑ ማለት ነው ጌቾ። አንድ አማኝ የሆነ ሰው የትኛውም እምነት የሚከተል ሰው በጣም አስቀያሚ የሆነ ስራ ሊሰራ ይችላል። ሙስሊም ሆነ ክርስቲያንም ሆነ አይሁድም ቢሆን አስቀያሚ ስራ ይሰራል። ያላመነ ሰው ነው። ስለዚህ ሃይማኖቱን አንተ ምን መሰለህ ያመነ ነው ስቲል ያመነ ነው። ሙስሊም ሊሆን ይችላል፣ ክርስቲያን አይሁድ ሊሆን ይችላል። አልሸባብ ውስጥ ያለው ግለሰብ ማለት ነው። ግለሰቦች እምነትን ሊገልጹ አይችሉም። ግለሰቦች እምነትን ሊገልጹ አይችሉም። አልሸባብ ሙስሊም ሊሆን ይችላል። አልሸባብ ራሱ ክርስቲያን ሊሆን ይችላል። ምንም የምናውቀው ነገር የለም። ሌላ ሃይማኖት ተከታይም ሊሆን ይችላል። እኛ ስለማንደግፋቸው ቡድኑ ለምሳሌ ክሩሴዶች አሉ። ስለዚህ ስላመነ ሰው ካወራ ክሩሴድስ አሉ፣ የክርስቲያን ቡድኖች አሉ። ሌላም ደግሞ እንዲሁ የክርስቲያን ቡድኖች አሉ፣ ሰው የሚገድሉ አካላት ማለት ነው። ስለዚህ እምነታቸውን አይገልጹም። ሃይማኖታቸውን ለመግፋት ባትሄድ ነው የምልህ። አንዴ ሃይማኖታቸውን ከእነሱ ለመግፋት መሄድ አያስፈልግም። ምክንያቱም ገና ለገና የሃይማኖቱን ስም ያጠፋሉ በሚለው ሙስሊም አይደሉም ክርስቲያን አይደሉም ሊባል አይገባም። ሙስሊም ሊሆን ይችላል ሰውየው። አንድ በኒውዚላንድ መስጂድ ውስጥ ገብቶ ወደ 56 ሙስሊሞችን የጨረሰ ክርስቲያን ነበረ። ክርስቲያን ነው ሰውየው፣ ግልጽ ነው። በመሳሪያ ገብቶ እንዳለ የሰገዱ ሰዎችን የጨረሳቸው ክርስቲያን ነው። ግን ገና ለገና የሃይማኖት ስም ይጠፋል በሚለው ሰውየው ክርስቲያን አይደለም ሊባል አይገባም። ክርስቲያን ነው። ሙስሊም ሊያደርገው ይችላል፣ ክርስቲያን ሊያደርገው ይችላል። እና ሃይማኖት መካድ አያስፈልግም። እና ከዛ አንጻር ብትመልሰው ያ ጥሩ። እሺ እንደዛ ከሆነ ያመነ ሰው ይባላል። ያመነ ሰው ማለት የህይወት ስርዓቱን የሚኖር ማለት ነው። አንድ የሚያምን ሰው የሚኖረው የህይወት ስርዓት አለ። ይሄ ሰውዬ ለስሙ ክርስቲያን ሊባል ስመ ክርስቲያን ሊባል ይችላል። ስመ ክርስቲያን መሆንና እውነተኛ አማኝ መሆን ልዩነት አለ። እውነተኛ አማኝ የሆነ ሰው እግዚአብሔር የሰጠውን ህግ የሚጠብቅና
ኢየሱስ የሰጠውን ሕዝብ ትእዛዝ የሚጠብቅ ስለሆነ በሱ ያመነ ሰው የሚኖረው የስርዓት አኗኗር አለው። ይሄ ሰውዬ አማኝ ነው ሊባልም አይችልም። ገብቶሃል አይደል? በቃ እንደዚህ ከሆነ ልንግባባ አንችልም። አንድ ሰው ሃይማኖት ኖሮት መጥፎ ነገር ሊሰራ ይችላል። አንተ ሃይማኖቱን ልታወልቅለት አትችልም ነው እያልኩ ያለሁት። ስመ ክርስቲያን ስመ ሙስሊም እያልክ እንትን ልታረጋ ገብቶኛል እኔ ገብቶኛል ያልኩህ ሀሳብ። እኔ ባነሳውልህ ሀሳብ ግን መመለስ አትችልም። አንተ በሷ በምታነሳው አንግል በዛ አይነት ልክ ከሆነ ኦፍኮርስ ቅድም እኮ መልሰሃል። እሷ ስትጠይቅ ነው ያስቀየስከው እንጂ እኔ ስጠይቅ እኮ መልሰሃል አይደለ? መልሰሃል። ለእኔ መልሰሃል። ምን አልከኝ መሰለህ? ቅድም ላስታውስህ። አንድ በኢየሱስ ክርስቶስ ያመነ ሰው ያመነ ሰው ከሆነ አማኝ የሆነ ሰው ድንገት ሰው ላይ እጁ ላይ ሊሞትበት ይችላል። ገብቶኛል እኔ እንጂ ተከታታይነት ነፍሰ ገዳይ ይሁን እያልኩ አይደለም እኮ ሀሳቤ። ገብቶሃል? በተከታታይነት አንድ ሰውን አልሸባብ ውስጥ ወይ ደግሞ ገዳይ ውስጥ ሆኖ አንድ ተቋም ውስጥ ሆኖ ሰው መግደል ትክክል አይደለም ብዬ ነው የምነግርህ። ሰው መግደል እያበረታታ ነው ወይ ማለት አይደለም። ባይዘው ሰላም ነህ? ጠብቀኝ እያለ ነው። ሰላም ነበር አለን ሳላ ስትመጣ አንተን ጥያቄ ልጠይቅህ። ቤተ መተህ ጠይቀኝ። ተመልሻለሁ።